የመረጃ ነጻነት አዋጅ ማሻሻያ አሁንም ከማመቻቸት ይልቅ የከልካይነት አካሄድ ስለሚንጸባረቅበት ሊስተካከል እንደሚገባ የኢትዮጵያ መገናኛ ብዙሃን ምክር ቤት አሳስቧል። ምክር ቤቱ ዛሬ በረቂቅ አዋጅ ዙሪያ ባደረገው ምክክር ማሻሻያው በርካታ በጎ ጎኖች የተካተቱበት መሆኑን በመጥቀስ ሊስተካከል ይገባል ያለውን ሀሳብም አንስቷል። ሪፖርተራችን ኤርሚያስ በጋሻው ተጨማሪ አለው። በስራ ላይ የሚገኘው የመረጃ ነጻነት አዋጅ ከ17 ዓመታት በላይ በስራ ላይ ይገኛል። በእርግጥ በመሃል ከመገናኛ ብዙሃን አዋጁ ጋር አንድ ላይ የተሻሻለ መሆኑም ይታወሳል። አዋጁ ለሁሉም ዜጋ መረጃ እንዲያገኝ ተብሎ የተዘጋጀ ቢሆንም በተለይ በመገናኛ ብዙሃን ዘንድ የተለየ ትኩረት ይሰጠዋል። የኢትዮጵያ የመገናኛ ብዙሃን ምክር ቤት ፕሬዝደንትና የሪፖርተር ጋዜጣ ባለቤት አማራ አረጋዊ ደግሞ አዋጁ የጋዜጠኞች መብት ብቻ አይደለም ሲሉ ተደምጠዋል። መረጃን የማግኘት ነጻነትና መብት ሲባል የጋዜጠኛ መብት ማለት አይደለም፣ የህዝብ መብት ነው። መረጃ የማግኘት መብት ስንል ጋዜጠኛው የሚፈልገውን መረጃ ብቻ ሳይሆን ህብረተሰብም የሚፈልገውን የሚያደርግ ስለሆነ በጣም አስፈላጊ የሆነና ወቅታዊ የሆነ አጀንዳ ነው። ከዛ በተጨማሪ ደግሞ የመረጃ ጉዳይ የኢንፎርሜሽን ጉዳይ ህብረተሰብ ወይም ህዝብ በአገሩ ጉዳይ ላይ ሚናውን መጫወት የሚችለው በአገሩ ጉዳይ ላይ ኢንፎርሜሽን ሲኖረው ነው። በርካታ የማሻሻያ ሀሳቦች ሲቀርቡበት የነበረው የመረጃ ነጻነት አዋጁ ከመገናኛ ብዙሃን አዋጅ ተነጥሎ ለብቻው በእንባ ጠባቂ ተቋም አማካይነት ማሻሻያ ተደርጎለት ረቂቁ በውይይት ላይ ይገኛል። የኢትዮጵያ መገናኛ ብዙሃን ምክር ቤት ከዚህ ቀደም በዚህ ረቂቅ ዙሪያ 2 የውይይት መድረኮችን ያዘጋጀ ሲሆን ዛሬ ደግሞ 3ኛውን ከአባል መገናኛ ብዙሃንና ከባለሙያዎች ጋር አካሂዷል። በዚሁ ጊዜ ማሻሻያው በርካታ በጎ ጎኖች ያሉት መሆኑም ተጠቅሷል። በእንባ ጠባቂ ተቋም ውስጥ ራሱን የቻለ የመረጃ ዘርፍ እንባ ጠባቂ አዋጁን ለማስፈጸም የሚቋቋም መሆኑ ከበጎ ጎኖቹ መካከል የተጠቀሰው ነው። የተፈጻሚነት ወሰኑ ከመንግስት በተጨማሪ ከመንግስት በተመደበ በጀት በሚሰሩ የግሉ ዘርፍ ተቋማትም ላይ እንዲሆን መደረጉ ደግሞ ሌላኛው ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አባል የሆኑት ጋዜጠኛ መሰረት አታላይ ምክር ቤቱ አሁንም መታየት አለባቸው የሚላቸው የአዋጁን ውስንነቶች ነግረውናል። ከልካዩ ምንድነው? 18 አንቀጾች ተቀምጠዋል። 18 አንቀጾች ከልካይ ናቸው። በአብዛኛው ሲፈልግ መረጃ ሰጪው አካል በራሱ ትርጓሜ ሊሰጥህ የሚችልበት እድል ተሰጥቶታል። ቀዳዳዎች ይሄ ክፍተት ተፈጥሮለታል አዋጁ ላይ። ይህን ማድረግ ከሆነ ለምሳሌ ቀላል ከሆነ ከባድ ካልሆነ ብዙ ካልሆነ ኢንቴንሽኑን መነሻዊ ከሆነ ጎጂ ካልሆነ ወዘተረፈ የሚሉ ቃላት ተቀምጠዋል በየአንቀጹ። ያንን ነገር ማን ነው የሚተረጉመው ሲባል የሚተረጉመው መረጃ ሰጪህ ነው። ስለዚህ ይህ አገራዊ ጥቅምን ይነካል ወይም አገርን ይጎዳል ብሎ ከተረጎመሱ በቃ ይከለክላል ማለት ነው። የህዝብ እንባ ጠባቂ ተቋም በበኩሉ እነዚህ የክልከላ አንቀጾች የገቡት ሊከለከሉ የሚገባቸው ጉዳዮች በቀደመው አዋጅ በጥቅል ስለተቀመጡ በማሻሻያው ግልጽ ለማድረግ በማስፈለጉ ነው ብሏል። በስራ ላይ ባለው አዋጅ ተቋማት መረጃ ሲጠየቁ በ30 ቀናት ውስጥ መስጠት እንዳለባቸው የጊዜ ገደብ የተቀመጠ ሲሆን ማሻሻያው ይህንን ወደ 21 ቀናት እንዲወርድ አድርጓል። መረጃው አስቸኳይ ከሆነ ደግሞ ስራ ላይ ያለው አዋጅ በ10 ቀናት መስጠት አለባቸው ብሎ ሲያስቀምጥ ማሻሻያው ይህንን ወደ 2 ቀናት አውርዶታል። ይህም ቢሆን ግን በምክር ቤቱም ሆነ በመድረኩ ተሳታፊ ጋዜጠኞች ዘንድ ተቀባይነት አላገኘም። በእኔ አስተያየት ግን 48 ሰዓት ወሬ ይዤ የመቀመጥበት ምንም ምክንያት የለም። 48 ሰዓት ውስጥ መረጃ እስከሚሰጠኝ ድረስ ይጠነዛል። በአስቸኳይ መረጃ የምናገኝበት መንገድ ወይም ህግ ሊፈጠር ይችላል ወይ? በዚህ ጉዳይ ላይ እናንተ ተከራክራችኋል ወይ ወይም ሀሳብ አቅርባችኋል ወይ? መረጃዎች 48 ሰዓት ማይጠብቁ 2 ቀን ማይጠብቁ መረጃዎች ይኖራሉ። አስቸኳይ ፈጥነህ ቶሎ ሄደህ ከኢንዱስትሪ ሚኒስቴር ወይም ከመከላከያ ሚኒስቴር ወይ ከሆነ ሚኒስቴር ሄደህ እንትኑን ተቀብለህ ወይ መረጃ ሰነድ የሚሆን ሰነዱ ተቀብለህ አይተህ አለዛ በቃል መረጃ እንዲያውም በቃል መሰጠት አለበት እያለ ነው እኛ ያለ ነው። ተጨማሪ ቃለ መጠይቅ መስጠት አለባቸው። እሱን ይዘህ ቶሎ ብለህ አየር ላይ ልትወጣ ትችላለህ። ስለዚህ መፍጠን አለበት ሚዲያው። ስለዚህ እድሉ መጥበብ እንትን ማለት ቀኑ መረጃ የሚያገኝበት ገደብ ምላሽ የሚያገኝበት ከ48 ሰዓት በታች ሊሆን ይችላል መሆን አለበት ብለን እኛ ጥሩ ነው። ይህም ከ10 ቀን ወደ 48 ሰዓት መምጣቱ
ግን በቂ አይደለም የሚል አቋም። ሌላኛው በመድረኩ መነጋገሪያ የነበረው ደግሞ የህዝብ ጥቅም የሚለው ጽንሰ ሀሳብ ነው። በደፈናው የህዝብ ጥቅም በሚል ተቋማት መረጃ እንዳይከለክሉ፣ የመገናኛ ብዙሃን ባለሙያዎችን ለማጥቂያም እንዳይውል በግልጽ ሊቀመጥ ይገባል የሚል ሀሳብ ነው የተነሳው። ጋዜጠኛ የህዝብ ጥቅም ነው ብሎ አስበው የሆነን ጉዳይ ሲዘግብ መንግስት ደግሞ የህዝብ ጥቅምን እና የሀገር ጥቅምን አሳልፈ እንደዚህ ያድርጋል ብሎ የመክሰስ የማሰር የማዋከብ ነገሮች አሉና ከዚህ አንጻር የህዝብ ጥቅም የሚለው ነገር ዲፋይን ቢደረግ መልካም ነው ብዬ አስባለሁ። የህዝብ ጥቅም ማለት ከግል የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የፖለቲካና መሰል ተፈጥሮ ያለው መብትና ጥቅምን ጨምሮ የሰፊውን ህዝብ ተጠቃሚነት የሚመለከት ማለት ነው ብሎ ትርጉም ሰጥቶታል። ለሁሉም ጉዳይ የህዝብ ጥቅም ይሄና ይሄ ብቻ ነው ብሎ ዲፋይን ማድረግም አንዳንድ ጊዜ የማይቻል በመሆኑ ምክንያት አጠቃላይ ስታንዳርዶችን እናስቀምጣለን። ነገር ግን ጉዳዮች በሚቀርቡበት ጊዜ በሁለቱም ገጥ የሚቀርቡ ጉዳዮችን በማየት በእርግጥም የህዝብ ጥቅም ነው ወይስ የግል ጥቅም ነው ተብሎ ሊፈረድ የሚችለው እንደ ጉዳዩ አይነት ኬዝ ባይ ኬዝ እየታየ ከሚሆን በስተቀር ለሁሉም ጉዳዮች ሊሰራ የሚችል ዴፊኒሽን ጥቅልል አድርገን ንጹህ አድርገን ለማስቀመጥ የምንቸገር መሆኑንም ግንዛቤ እንዲወሰድ ነው። የህዝብ እንባ ጠባቂ ተቋም የመረጃ ነጻነት አዋጅ በባለድርሻ አካላት የተሰጡ ግብአቶች ታክለውበት በአንድ ወር ጊዜ ውስጥ ለህዝብ እንደራሴዎች ምክር ቤት ይቀርባል ተብሎ እንደሚጠበቅም በዚሁ መድረክ ላይ አስታውቋል።